ካንጀ ካልሆነ አይሆን አያምር ይዞ መገኘት የለም ምስክር ገንፎ ሚዛኔ ነሽ ሚዛኔ ነሽ ልክ ነሽ ኩራት ወደ እናንተ ጋር መጥቷል ምንድነው ገጨ 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 ምንድነው ዶሮ ነው ዶሮ አይደለም መሳት መልሱ ሰጎን ሰላም ተመልካቾቻችን እንደምን አላችሁ ሳምንታችሁ እንዴት ነበረ እነሆ የጉራማይሌ ፕሮግራማችን በሰዓታችን ከእንግዶች ጋራ ወደ እናንተ መተናል በሰላም ስለተገናኘን እንግዲህ በጣም ደስ ብሎኛል እንኳን ደህና መጣችሁ ዛሬም እንደተለመደው በጉራማይሌ ፕሮግራማችን ላይ በተለያዩ ሙያ ዘርፍ ያሉ በተለያዩ የሶሻል ሚዲያዎች ላይ የተለያየ እንቅስቃሴ እያደረጉ ያሉ ወጣቶችን ጋብዘን እየተጫዋወትን ቆንጆ ቆይታን ከእናንተ ጋር ልናደርግ እዚህ ተገናኝተናል የዛሬ ተወዳዳሪዎች ደግሞ ሶሻል ሚዲያ ላይ ያላቸውን ሙያ እየሰሩ ያሉትን ነገር ከማስተዋወቅ እናንተ ተመልካቾችን ከመተዋወቅ እንጀምራለን እንተዋወቅ እስኪ ካንተ ልጀምር እባክህ እሺ ስሜ አቤል ይባላል በዚህ በአርቱ ዙሪያ ውስጥ የምንቀሳቀሰው በትወናው ዘርፍና ያው አንዳንድ በራሴ የምንቀሳቀሳቸው ሙዚቃ ስራዎች አሉ እሱ ላይ ነው የምሰራው ላይ በአርቱ ዙሪያ ትወና እንዲሁም ደግሞ ሙዚቃ እየሰራህ ነው ያለው ማለት ነው መልካም እንኳን ደህና መጣ አቤል እንኳን ደህና ቆይሽ እሺ እንቀጥል እንተዋወቅ ቶማስ እባላለሁ እኔም ያው በሙዚቃና በራፕ ላይ ነው ያለሁት እና ደግሞ በሞዴሊንግ የማስታወቂያ ስራዎች ነው የምሰራው ሞዴሊንግ የማስታወቂያ ስራው ላይ ያለ እንዲሁም ደግሞ ራፕ ላይ ያለ ራፕ እንዴት ነው አሁን ሀገራችን ላይ አሪፍ ቆንጆ ነው ደስ ይላል ቆንጆ እየሆነ ነው ያለው ኮምፒቲሽን አሪፍ ነው ማን የጀመረው እነሱ ይፉት አታስገቢልኝማ ማለ አታስገቢኝ አይደስላል ሰው አሁን ላይ ወጣቱ ስፔሻሊ በጣም ተቀባይነት ያለው የሙዚቃ ስልት ሆኗል ብዙ ወጣቶችም ደግሞ ወደዛ የሙዚቃ ስልት ወደ ሙዚቃ ኢንዱስትሪ እየገቡ ነው ያሉትና ተቀባይነቱም ጥሩ ነው አይደለ ሰው ጋር ያለው ነገር አሁን ላይ ቆንጆ ነው ደስ ይላል ምን ላይ ነው እየሰራ ያለው ሶሻል ሚዲያ ላይ ነው ወይስ ሙዚቃ እያዘጋጀህልን ነው አዎ እኔ አሁን የጨረስኩት ሙዚቃ አለ ላይክ በቅርብ ቀን የሚለቀቅ ነው ያው እንዲ ነው ብዬ እንትን ከመል ሲለቀቅ ያው ሁላችሁም ብታዩት ይችላል ሲለቀቅ እንዴ በደንብ አድርገን ያለን አንተም በተጉራማይሌ ላይ እንግዲህ በደንብ ፐርፎርም ታደርግልናለህ ብዬ አስባለሁ ገና ሳይለቀቅ መጀመሪያ ምስራቹን የሰማነኝ አስባለሁ ደስ ይለኛል ኧረ ችግር የለም መልካም እድል ብያለሁ አመሰግናለሁ ቴንክ ዩ እሺ ወደ እናንተ እንምጣ እሺ እኔ ቶሌራ እባላለሁ አሁን እየሰራሁ ያለሁት በሞዴሊንግ ላይ ነው በቲቪ ማስታወቂያዎች ላይ እንዲሁም በአንዳንድ ፊልሞች ላይ በሚውዚክ ክሊፖች ላይ እየሰራሁ እገኛለሁ ሞዴል ሞዴሊንግ እንዴት ነው በጣም አሪፍ ነው ሞዴሊንግ ሶሻል ሚዲያ ላይ አለ ቲክቶክ ላይ በትንሹ አለው በትንሹ እየቆጠብክ ብዙም እንዳትበዛም ቆጠብ እያደረክ አለ ግን አሁን በሰፊ ለመጀመር እየተዘጋጀ ነው በደንብ በርታ እሺ እኔ ስሜ ዳዊት ይባላል በአርቱ ዙሪያና እንዲሁም ፐርሰናል ቢዝነስ ላይ ነው አሁን ያለሁት ያው ወጣ ገባ እያልን አርቱ ላይም ቢሆን አለ በአርቱ ዙሪያ ምን ምንድነው ዙሪያው እስኪ ያው የፊልሞች አንዳንድ ፊልሞች የሙዚቃ ክሊፖች ፕሮሞሽኖች ላይ ነው እየሰራ ነው አንድ ላይ እየሰራ ነው መልካም እንግዲህ ተመልካቾቻችን እንግዶቼን ተዋውቃችኋል የዛሬ የጉራማይሌ ፕሮግራማችን ቆይታ የምናደርገው ከእንግዶቼ ከነዚህ ከተዋወቋቸው ጋር ነው የሚሆነው እንደሚታወቀው የጉራማይሌ መድረክ የውድድር መድረክ ነው በዋነኛነት በመሃል ደግሞ ሙዚቃ አለ እንዲሁም ደግሞ አንዳንድ ነገሮችን እያነሳን እንጫወታለን ለተመልካቾቻችን መድረስ አለበት ብለን የምናስበውን ሐሳብ እናነሳለን አሁን ግን ከውድድራችን ነው የምንጀምረው የጉራማይሌ የምንጊዜም የመጀመሪያ ውድድር የሚሆነው ምስልን ከምስል መደመር ነው ሁሉንም ዙሮች ያለ ምንም መሰታት ከመለሳችሁ 25000 ብር በዚህ ዙር ብቻ አሸናፊ ትሆናላችሁ ያ ካልሆነ ግን ግድ የለም ያሸነፈው ቡድን በመለሰው መልስ ልክ የሚያገኘው የገንዘብ ሽልማት ይኖራል ማለት ነው ስለዚህ ለዚህ ዝግጁ ናችሁ ለ25000 ነው ያው ቦነስም ካለው እንደላይ ያዝ 25ም በላይ ካለ አንድ ላይ ያው ተስማምተን የመጣው ነገር ስለሆነ ተስማምተዋል ተፈራርመዋል በእጅ ስለዚህ አሸናፊው ቡድን የቱ ነው መጨረሻ ላይ እኛ የምንመለከት ነው የሚሆነው የመጀመሪያውን ዙር ውድድራችንን እንጀምራለን
የመጀመሪያውን ዙር ውድድራችንን ከነዳዊት ቡድን ነው የምንጀምረው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። ምስል ከምስል መደመር ነው። ምንድን ነው? እዚህ ጋር አለ እንግዲህ ፈርጠም ያለ እሱን ከነገርኩ መልሱን ነገርኩ ነው እንጂ ብነግርህ ደስ ነበር የሚለኝ። ሬድ ቡል አይደለም፣ ሬድ ቡል አይደለም። ግን ጥያቄ ጥሩ ሙከራ ነው። ንገረው፣ አግዘው። ቢያንስ እሱን ከነገርከው እኮ ያውቀው ይሆናል። ቡላ። ሰዓት አለቀ፣ ሰዓት አለቀ። ስለዚህ አልተመለሰም። የመጀመሪያው ጥያቄያችን ወደ እናንተ ዞሯል። ይሄ ቡላ ነው። ቡላ በሬ። ይሄ በሬ። አዎ፣ ግን ከበሬነት በላይ አለ አይደል? ቡራቡል ቡራቡል አይደለም። ቡራቡል ቡላ ቡላ ነው ያኛው። ቡራቡል። እሺ፣ አልተመለሰም። ያው እንግዲህ ምላሻችን የሚሆነው ቡልቡላ ነው። ቡል ብዙ ጊዜ ይሄ ምንድነው ወይፈን ወጣምሻ የሆኑ በሬዎችን ቡል ብለን እንጠራለን። ቡልቡላ ደግሞ ያው ሰፈር። ስለዚህ ምላሻችን የሚሆነው ቡልቡላ ነው። በሁለቱም ቡድን አልተመለሰም ማለት ነው። እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ምንድን ነው? እናንተ ጋር ነው። ይሄ ጭቃ ነው። ሌላ ከጭቃ እስቲ ሌላ ገብለን ምንድን ነው የምንለው? ሌላ አስቡ። ገበጣ አይደለም። የቦካ ነገር ነው አይደል? የቦካ ነገር የተቦካ ነገር ነው። ገንቦም አይደለም። ስለዚህ ሰዓታችሁ አልቋል። ወደ እናንተ ጋር መጥቷል። ምንድን ነው? ገጨ። ገጨር? ገጨ። ገጨ ምንድን ነው? ገጨ ነው። ገጨ ማለት ገጨ ነው። ግን ጨ የለም ማለት ያጨ እንዴት ይሆናል ብዬ ነው። ስለዚህ አልተመለሰም። ይህ ሁለት ምስል ከምስልም አልተመለሰም። ምላሻችን የሚሆነው ገመድ ነው። እንዴ መድ በእንግሊዝኛ ሲሆን ነው። ግድ የለም ገመድ ነው ምላሻችን የሚሆነው። ስለዚህ አልተመለሰም። እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት አሁን ምስሉ ወደ 3 አድጓል። 3 ምስሎች ናቸው። ምንድን ነው? እሺ ተጋገዙ፣ ቢያንስ ተጋገዙ፣ ሀሳብ እንድትለዋወጡ። የእሱን ስም ካወቃችሁ ተነጋገሩ። ማማ አድማሱ አይደለም፣ ሌላ ስሙን አስተካክለው። ደርሰህበታል፣ ግን አድማሱ አይደለም። ሰዓት አልቋል፣ አልተመለሰም። ደርሰህበታል፣ ግን አድማሱ አይደለም። ወደ እናንተ እንምጣ። ዳንኪራ በትክክል ተመልሷል። በደንብ በቃ አድማሱ አባቱ ስም ነው። ዳን ስም ዳን አድማሱ ነው የሚባለው። ስለዚህ ዳንኪራ በትክክል ተመልሷል። ሶስቱ ምስሎች በትክክል ተገጣጥመዋል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስሎች ናቸው። ምንድን ነው? ድንጋይ ነው። እሺ ምንድን ነው? አስቶን ቪላ። አልተቻልክም። እንዴት ነው? ቪላ በትክክል ተመልሷል። እኔ ያው ኳስ ላይ ብዙም አይደለም። እስኪ ስለ አስቶን ቪላ ትንሽ ምንድን ነው? አስቶን እኔ ደግሞ ኳስ ላይ የማይገርምሽ ጭራሽ ደግሞ ታያለህ። ስለዚህ ማብራሪያው ካንተ ይሆናል። አስቶን ቪላ ማለት ያው እንግሊዝ ውስጥ የሚገኝ ክለብ ነው። ፕሪሚየር ሊግ ውስጥ የሚወዳደር ቲም ነው። አሁን ላይ ባለሳሳት 3ኛ ደረጃ ላይ
የያዘ ቲም ነው። ኧረ እባክህ ገደሉኛ እንደዛማ ከሆነ መልካም እሺ ስለዚህ በትክክል ተመልሷል እንቀጥላለን ቀጣይ ምስል ከምስል የምንጠይቀው ጥያቄያችን ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው ምንድነው ሲኒማ ቀጥታ ሲኒ ያለ ማለት ሲኒማ በትክክል ተመልሷል ትገባላችሁ ሲኒማ እንዴት ነው አሁን ላይ አልፎ ትገባለህ ሳይ አንድ ደጋፊ ያለ አንተም አልፎ ትገባለህ ሳይ አንተስ እኔ በህይወት ገብቼ አላውቅም በህይወት ምን ነው ያው እሰራለሁ እንጂ አልገባም ታውናለሁ ብለህ በህይወት ሲኒማ አሁን እገባለሁ በቅርቡ የራስ ሲሆን ነው እሺ እኔ ኮንሰርት ነው ገባው ሲኒማ አንዱ ሙያ ከአንዱ ሙያ አይ በቃ ወደ ሙዚቃው ስለማደላ ወደዛው ይሻላል ኮንሰርት ሰው የራሱ መዝናኛ አለው ኦፍ ኮርስ ኮንሰርት መግባት ጭራሽ ማይፈልግሻል እኔ ለታሪክ እንዴት ብዬ ኮንሰርት እገባለሁ የሚላለው ስለዚህ ሲኒማ ሳይሆን ኮንሰርት ነው የምገባው ብለሃል ያንተ ምርጫ ነው እናከብራለን ሲኒማ አሁን ላይ የሲኒማ ኢንዱስትሪ እንግዲህ በደንብ ይነቃቃል ብዬ አስባለሁ የፊልም ኢንዱስትሪያችን ትንሽ ትግል ላይ ነው ያለው እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት ሁለት ምስል ነው ይህ ሁለት ምስል ምንድነው እዚህ ነው እናንተ ጋር ነው ምንድነው ተሸካሚ አይዞህ ፉል ተሸካሚ ከዚህ ቢሆን ወደዛ ሄዳል ግን ደግሞ የለም ፉል ተሸካሚም ተመጋቢ እንጂ ሃርድ ፉል አይደለም ሰዓት አልቋል ወደ እናንተ መጥቷል ምንድነው የተሸከመ ሰው አለ እዚህ ጋር ፉል አዳረ እሺ አልተመለሰም በሁለቱም ቡድን ይህ ሁለት ምስል እንግዲህ ምላሻችን የሚሆነው ኬርፉል ነው እዚህ ጋር እንደምንመለከተው የተሸከመ የሰራ ያለ ኬሪ ያረጋ ያለ ሰው አለ እዚህ ጋር ፉል አለ አንድ ላይ ሲደመር ኬርፉል ይሆናል ማለት ነው እንግዲህ የመጀመሪያው ዙር ምስል ከምስል የመደመር ውድድራችን ይሄንን ይመስል ነበር ተመልካቾቻችን በቀጣይ አሸናፊ ሆነው ያለፉት ቡድኖች የነ አቤል ቡድን ሆነዋል እንኳን ደስ አላችሁ ለመጀመሪያው ዙር አሸናፊነት እንኳን ደስ አላችሁ ተመልካቾቻችን ቀጣይ ደግሞ ምስልን ወይም ደግሞ በምስል ነገሮችን የምታስረዱበት ውድድራችን ነው የሚሆነው ከሁለታችሁ መካከል አንድ ሰው እዚህ ጋር ይወጣል ስክሪን ላይ የሚመጣለትን ቃል በምስል ያስረዳል ከዛ ሶስት ምስል ካስረዳ በኋላ ሌላኛው ሰው ደግሞ ተተኪ ሆኖ እሱን በተራው ይረዳል ወይም ደግሞ አንደኛው አስረጂ አንደኛው የሚረዳ ሰው ሆናችሁ የተቀያየራችሁ ያላችሁ 6 ጥያቄ ነው 3 አድርጋችሁ ትመልሳላችሁ ማለት ነው ሁለተኛው ዙር ውድድራችን ይሄንን ይመስላል ከአሸናፊ ቡድኖች እንጀምር ማን የመጀመሪያውን ጥያቄ እዚህ መጥቶ ይረዳ እዛ ያለ ሰው የሚያስረዳ ነው በታላቅ ወናረው እሲምዳ በታላቅም አረስማም እንግዲህ ለማይከር ዞሮ ለቀያችሁ ማይቀር ነው ታላቅ በስራ ነው እሺ ታላቅ በስራ ነው በእድሜ አይደለም እሺ እንጀምር አስረዳው ያላችሁ 20 ሰከንድ ነው ግን መቁጠር ጀምሯል ዋና ኦኬ አረ እንዲህ ብትረጋጋበት አይደለም ሰከንዱ 5 ላይ ሊደርስ ነው ዋና ማግኘት መሬት ላይ ዋና ገንዳ ሰዓት አለቀ ምን ላድርግ እኔ አለቀ ሰዓቱ ነው ትክክል እኮ ነው ጀልባ ነበር አልተመለሰም እሺ ገና ቆይ ሁለት ይቀራል እሺ እንቀጥል እባብ እሺ ሞክር ወፍ ሰጎን በትክክል ተመልሷል እንቀጥል ባንዲራ መስቀል
ምን ገመድ ገመድ በትክክል ተመልሷል። አሁን ናቦታክ። እሺ እንቀጥል። እኔ ሰከንዱ እያለቀ ነው። 5 ሰከንድ። ህልም አልተመለሰም። እኔ አልገባኝ። ገና ስትጀምር እኔ ብለህ የጀመርከው ለምንድን ነው? እኔ ሆቴል መተኛ እንደዛ ነው ያሰብኩት። ምንድን ነው እንትኑ ምንድን ነው? ሆቴል እንዴት ታስረዳዋለህ? ሆቴል እንዴት ከባድ ነው። ኦፍኮርስ ከባድ ሆቴል እንዴት ታስረዳዋለህ? አሁን ድረስ ሰቀ ሆቴል እኔ ብሎ ጀመረ። ሆቴል አድሬ ምናምን በሚለው እሺ እንቀጥል። እግረኛ ወክ ማድረግ 5 ሰከንድ። ሰዓት አልቋል። አልተመለሰም። እግረኛ መንገድ ላይ የሚሄድ ሰው መንገድ ድልድይ እየሄደ ነው እና ምን ድሩት? እሺ ድልድይ ነበረ። ያው አልተመለሰም። የመጨረሻ አንድ ጥያቄ አለ። እሱን መልሽዋለሽ። እሺ አፍ ማንቀሳቀስ አይቻልም። ዶሮ ነው። ዶሮ አይደለም። ሰዓት መልሱ። ሰጎን በግ ፍየል አይደለም። ዶሮ ወጥ እና ወጥ ናት። እሺ ዶሮ ወጥ ነበር። አልተመለሰም። እባክህ አልተመለሰም። የመጨረሻው አዝበላኝ መች በላው። ወደ እናንተ እንመጣለን። ማነው ለዚህ የሚመጣው? የመጀመሪያ እኔ እኮ አፈሰስኩት ወጡን። እጅህን ምናምን አትቆጣጥንም። ዶሮ ወጥ ላይ ደርሰን ጾም ነው። እሺ እንጀምር። ገንፎ ሄደባችሁ ነው። እሺ ማጨድ። እኔ እኮ ከአንተ ምንም ጥፋት አላየሁኝም። ቀስት እንዝርት ነበረ መልስ እና እንዝርት እንደዚህ እያሽከረከርኩኝ እንዴት ተከልሷል? ማጨድ እንዲህ ነው እያጨደኩ ነው። እንዲህ ያለኝ መሬት ላይ ግራ ገብቶት ነው። እሺ እሳተ ገሞራ በትክክል ተመልሳል። እሺ ቀጣይ መኪና መንጃ ፍቃድ መንጃ ፍቃድ በትክክል ተመልሷል። እባክህ አሁን ደግሞ እስኪ እሱ ያስረዳክ። እንጀምር። ጅራፍ። ቀጣይ መጽሐፍ፣ መቅረጽ፣ እርሳስ። የመጨረሻ ጥያቄያችን ነው የሚሆነው። አውሮፕላን፣ ጄት። ምን የሚሄድ ነገር ነው? የሚበረር ነገር ነው። አውሮፕላን፣ ጄት፣ ሄሊኮፕተር ነው። በትክክል ተመልሷል። እባክህ
ሁለተኛው ዙር ውድድራችን ይሄንን ይመስላል ተመልካቾቻችን። ዳዊትና ቶሌራ እንግዲህ ቆንጆ አድርገው ተግባብተው የሁለተኛው ዙር አሸናፊ ደግሞ እነሱ ሆነዋል። እንኳን ደስ አላችሁ ተመልካቾቻችን። አሁን ደግሞ ወደ ውድድራችን ዝብርቅርቅ ሰዓት ላይ ነው የምናልፈው። ዝብርቅርቅ እንደሚታወቀው በ10 ሰከንድ ውስጥ የተለያዩ ፊደላት ተዘበራርቀው ይቀርባሉ። እነዛ ፊደላት አንድ ወጥ ቃል ነው የሚሆኑት። ያንን ወጥ ቃል ጽፎ ማሳየት፣ ማንሳት እንዲሁም ደግሞ ከፍጥነት ጋር የምናደርገው ጨዋታ ነው የሚሆነው። አብራችሁን ቆዩ። እንጀምር። የመጀመሪያው የዝብርቅርቅ ጥያቄያችንን የምንጀምረው ከነ አቤል ነው። ይህ በስክሪኑ ላይ ያለው ፊደል ተዘበራርቆ ምንድን ነው? 10 ሰከንድ። ሰከንዳችሁ 5 ላይ ደርሷል። 4 ብለን 3 ብለናል። 2 ካልን 1 ሰዓት ያልቃል። አልቋል። አለቀ። ሰዓት አለቀ። ምን ላድርግ ታዲያ? ምንም ማድረግ አልችልም። ሰዓት አለቀ። ትንሽ መፍጠን አለባችሁ። ያው የዚህ ዙር ትልቁ ነገር መፍጠን ነው። ስለዚህ አልተመለሰም። ግን ምን ነበር የጻፋችሁት? ተሳታፊዎች። ምላሹን እንመልከተው። ተሳታፊዎች ልክ ነበረ። ስለዚህ 1 ሰከንድ ወይ 2 ሰከንድ ፈጠን ማለት ነው የሚሆነው። ቀጣይ ጥያቄያችንን እንጀምራለን። ያላችሁ 10 ሰከንድ ነው። ጀምሩ። 5 ሰከንድ ቀርቷችኋል። 3 ሰከንድ ከፍ 2 እሺ። ምንድን ነው የሚለው? ተወዳዳሪው። እሺ ምንድን ነው የሚለው? ተስተዳዳሪው። ተስተዳዳሪው። አይሆንም። ከፍ አድርገው። ከፍ ተስተዳዳራዊ። ተስተዳዳራዊ ምንድን ነው? ዳዊት አቤት። ተስተዳዳራዊ እኔም አላውቅም። እሺ ምላሹን እንየው። አስተዳዳራዊ ትንሽ መቶልሃል ሀሳቡ። ፊደላቱ ናቸው ችግር የፈጠሩት። አስተዳዳራዊ ምላሻችን ነበረ። እንቀጥላለን። ቀጣይ 10 ሰከንድ አላችሁ። ጀምሩ። 10 ሰከንድ። ሰከንዳችሁ 4 ላይ ደርሷል። 3 ብሎ ሰዓት አልቋል። ሰዓት አልቋል። ምን ነበር? ፍርስራሽ። ምላሹን እንየው። ፍርስራሽ። ፍርስራሽ። በቃ የፍጥነት ነገር ሰከንዷ በጣም እንትን። እሺ እንቀጥል። 5 3 ብለን 2 ብለናል። 1 ካልን ነው ሰዓት ያልቃል። አለቀ። ምን ነበር የጻፋችሁት? መንገደኞች። ምላሹ መንገደኞች ነው። ምላሹ መንገደኞች ነበረ። ግን ደግሞ ከመፍጠን አንጻር አልተመለሰም። ተመልካቾቻችን በዝብርቅርቅ ጥያቄያችን ሁለቱም ቡድን 2 ጥያቄ 4 ጥያቄ ቀርቦላቸው ነበረ። ግን ደግሞ 4ቱም ጥያቄ ባለመመለስ የዚህ ዙር እኩል ነጥብ አምጥተዋል። ወደ መጨረሻው አዝናኙ ውድድራችን እናልፋለን። የመጨረሻው ዙር ውድድራችን የሚሆነው ደግሞ ስህተቱን ፈልጉ ነው። በስክሪኑ ላይ ስህተት ያለው ምስል ይቀርብላችኋል። ስህተቱን ፈልጋችሁ ማውጣት ነው። ምናልባት ያለው ስህተት 3 ሊሆን ይችላል፣ 4 ሊሆን ይችላል። ስለዚህ ያንን ፈልጋችሁ ማውጣት ነው። ሙሉን ስህተት ያገኘ ቡድን ሙሉ ነጥብ፣ ግማሽ ካገኛችሁ ግማሽ ነጥብ፣ እንደመለሳችሁት ነጥብ ልክ ነው ውጤታችሁ የሚሆነው ማለት ነው። ስለዚህ እንጀምራለን። የመጀመሪያውን የምናደርገው ከነዳዊት ቡድን ነው። ይህ በስክሪኑ ላይ የምትመለከቱት ምስል ስህተቶቹ ምንድን ናቸው? ስህተቱ አንዱ 3ቱም በርቷል። ሰውየው መኪና ላይ ቁጭ ብሏል። ሰውየው መኪና እየተነዳ መኪና ላይ ቁጭ ብሏል። ትክክል። ስቶፕ የሚለው ላይ ኦ ትጎላለች። ትክክል። በትክክል ተመለሰ። በዚህ ምስል ውስጥ ያሉት 3 ስህተቶች ነበሩ። 3ቱም በትክክል ተመልሷል። ወደዚህኛው ቡድን ጥያቄ እናመራለን። እናንተ ስህተቱን ፈልጋችሁ ታገኙት ይሆን ወይ? በዚህ በምትመለከቱት ምስል ላይ ያለው ስህተት ምንድን ነው? ሰውየው እዛ ላይ
አየር ላይ ዛሬ ምን ሆነ? አየር ላይ ነው። አየር ላይ ነው። ጥላው አየር ላይ ነው። ጥላው አየር ላይ ነው። ኳሱ ተቀዷል። ኳሱ ተቀዷል። ታዲያ ይቀርዳ ችግሩ ምንድን ነው? ኳሱ ላይ ናችሁ። ልክ እኮ ናችሁ። ኳሱ ምንድን ነው ችግሩ? አሩኑ ብለርድ ነው እንትኑ ውስጥ የሆነ ነገር አለ አይደል? እሺ ውስጥ ምንም የለም ግን እንደሆነ ጥልጣችሁ ኳሱ ተቀዶ ግን አየር ውስጡ እንደተነፋ ነው ያለው። እንደዚህ ሊሆን አይችልም። መተንፈስ አለበት። መልሰናል። እንዴት አድርጋችሁ? እኔ ያግዛችሁ። መቀደዱ ራሱ አየር እንደሌለ ይሁን። ያው ሶስቱንም ጥያቄ በትክክል መልሳችኋል። ስላገኛችሁ ሀሳቦቹን ነጥብ ስጣችኋለሁ። ሁለተኛ ጥያቄ የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ዳዊትና ቶሌራ ቴንቱ ተገልብጧል። እዛ ጋር ቴንቱ ተገልብጧል። አንድ ጨረቃ ዘራ ጨረቃ ምን ሆነች? ሁለት ነች። አይሆንማ። እሺ አንደኛው ሰውዬ መሬት ላይ ነው ያለው። አንደኛው ሰውዬ መሬት ላይ ነው ያለው። መብቱ ነው መሬት ላይ መቀመጥ። እሺ ድስቶቹ እዚህ ጋር ተጣመዋል ነው። በትክክል ንገረኝ። ድስቶቹ ምን ሆነው? ድስቶቹ የአበባ ግንድ ላይ ነገር ነው ያሉት ነው። ትክክል። ድስቶቹ እነዚህ በግንድ ተያይዘው እንደ አበባ ሊቀመጡ አይችሉም። ሰዓት አልቋል፣ አልተመለሰም። የመጨረሻ አንድ ስህተት ነበረ። እሱ ምንድን ነው? እዛ ጋራ የምንመለከተው ልጅ የሚቀመጥበት እቃ ጎማ የለውም። እንደዚህ አይደለም፣ ዝም ብሎ ሄዶ መሬት ኦኬ፣ አይቼዋለሁ፣ ግን ቴንት ነበር የመሰለኝ እሱ። ቴንት አይደለም። ስለዚህ የመጨረሻው ጥያቄያችን የሚሆነው አቤልና ቶማስ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ምስል ምንድን ነው? ሙዝ። እሺ ዳቦ ቶስት ማድረጊያው ላይ ሙዝ ነው ያለው። ልክ አይደለም። አንድ ቻርጀሩ አልተሰካማ። ተሰክቷል። በረዶ ማይክሮዌቭ እንትን ውስጥ አይደለም። ማይክሮዌቭ ውስጥ በረዶ ሊሆን አይችልም። ውሃ ከዛኛው እንትን ውስጥ አይወጣም። ላይክ እንደዚህ አይነት ከለር አይወጣም። የውሃው ከለር ልክ አይደለም፣ ፐርፕል ነው። እሺ ሌላ አንድ አላችሁ። ሰዓት ሳያልቅ መልሱ። ታች ስክሪኑ ልጅቷ እንትን ያለችው ምን ሆነ? ሰዓት አልቋል። መልሰናል። ሶስተኛ ይፈልጋል አይደለም። ሁሉንም ስህተቶች ማውጣት አለባችሁ። ይህ ምስል ደግሞ ያለው 4 ስህተት ነው። የመለሳችሁት 3 ስህተት ነው። ሶስቱን ልክ ናችሁ። የመጨረሻው ስክሪኑ ብለን ልጅቷ ጋር ቀርበ ነበረ፣ ግን ስህተቱ ምንድን ነው? ሾፒንግ ሊስት እና ማርስ፣ ጁፒተር ሳተርን እያለ ነው የሚሄደው። ስለዚህ እነዚህ የሾፒንግ ሊስት ሊሆኑ አይችሉም። ያ ነው የመጨረሻ ስህተቱ ማለት ነው። ተመልካቾች የመጨረሻው ዙር ውድድራችን ይሄንን ይመስላል። እንግዲህ ተወዳዳሪዎች በደንብ በፉክክር የተወዳደሩበት ዙራችን ነው። በመጨረሻም እናንተ ተመልካቾችን ከመሰናበቴ በፊት እኔ አሸናፊውን የምናገር ነው የሚሆነው። ግን ደግሞ ሁልጊዜ እንደምናደርገው ተወዳዳሪዎቻችን እዚህ ከመጡ በስተመጨረሻም መልእክት ካላቸው መልእክታቸውን፣ ምስጋና ካላቸው ምስጋናቸውን ወደ እናንተ አደርሰው ነው ፕሮግራማችንን ጉራማይሌን የምንዘጋው፣ ወደ ሌላ ፕሮግራም የምንሸጋገረው። ስለዚህ አሸናፊውን ከመናገሬ በፊት እባካችሁ እስኪ ምን ቀረ? ምን ምትሉት አለ መጨረሻ ላይ? ታላቅ በሙያ ነው ብለሃል። ስለዚህ እኔ ልናገር አባባል ነው በነገር ላይ። እሺ ምስጋና መጀመሪያ መቅደም አለበትና ቅድሚያ ለፈጠረን ለልዑል እግዚአብሔር ምስጋና ይድረሰው። በመቀጠል በሄድኩበት ሁሉ ስሟን እየጠራሁ ላይ ማመሰግናለሁ እናቴም። ሲቀጥል አጠገቤ ላሉት ቤተሰቦቼ በአጠቃላይ ሁሉ እነሱ ማመስገን እፈልጋለሁ። ሲቀጥል አሁን በምንሰራበት ስራ ላይ ያው አርት ውስጥ ነው የምንሰራውና ሙዚቃው ላይ ሞር ደግሞ ሙዚቃው ላይ ነው የምንሰራው እኔም እሱም ጓደኛዬ እና በዚህ ስራ ላይ አብሮን መስራት የሚፈልግ አካል ካለ በዚህ አጋጣሚ ኢንስታግራም ሆነ አሁን በከፈት ነው ቲክታክ ዩዘር ኔም ማግኘት ይችላሉ። ይሄ ነው መልእክቴ። እናመሰግናለን። ኦኬ እኔ ያው መጀመሪያ እግዚአብሔር ይመስገን፣ ሁለተኛ እናንተ ጠርታችሁ ላይክ እንደዚህ ኢንጆይ እንድናደርግ ስለጋበዛችሁኝ አመሰግናለሁ። ያው ቀጣይ የማወቀው ሙዚቃ ያው እሱን አሳውቃችኋለሁ። ያው ኢንጆይ አድርጉበት እላለሁ። ያው ቴንኪው አመሰግናለሁ። እናመሰግናለን እኛ። እሺ እኔ ማመስገን የምፈልገው በመጀመሪያ ፈጣሪ ነው።
በመቀጠል ቤተሰቦቼን እናም በዙሪያ ያሉ ጓደኞቼ ብዙ የሚያግዙኝ ጓደኞች አሉ እና ዘመዶቼን በጣም እያገዙኝ ይገኛሉ። ስለዚህ በሞዴሊንግ ሆነ በፊልም ስራም በማስታወቂያው ትልቅ ደረጃ ላይ መድረስ ፈልጋለሁ። ስለዚህ ሰዎች ቢያግዙኝ እና በውስጥ ቢያወሩኝ ደስ ይለኛል እና ይሄው ነው ማስተላለፍ ፈልገው መልእክት ደርሷቸዋል። እናመሰግናለን። በመጀመሪያ ፈጣሪ ነው የምናመሰግነው። ከዛ ባሻገር ቤተሰቦቻችንን አብሮኝ እንዳሉ ሰዎች በሙያም ይሆናል በህይወት ላይ አብሮኝ በርታ ጎበዝ ላሉኝ ሰዎች ማመስገን ፈልጋለሁ። እንዲሁም እናንተ እዚያ አክብራችሁ ጠርታችሁን ይሄን የመሰለ ጊዜ አብረን እንድናሳልፍ ስላደረጋችሁን አመሰግናለሁ። ያለኝ እኛም ጥሪ ስናቀርብ አክብራችሁን እሺ ብላችሁ መታችሁ በጉራማይሌ ፕሮግራማችን ላይ ስለታደማችሁ ጥሩ ቆይታን ስላደረግን በድጋሚ በጣም አድርጌ አመሰግናለሁ። ተመልካቾች እናንተም ደግሞ አባይ ቲቪን ጉራማይሌ ፕሮግራምን የአባይ አገልግልን መርጣችሁ እኛን እየተመለከታችሁ ስለሆነ እጅግ በጣም አድርገን እናመሰግናለን። የጉራማይሌ ቆይታችን ሊያበቃ ነው፣ ግን ደግሞ ዛሬ በነበረን ቆይታ አሸናፊ ሆነው ያጠናቀቁት ቡድኖች የነ ዳዊትና ሱሪላ ናቸው። እንኳን ደስ አላችሁ። ደስ ብሏችኋል አይደል? እንዴ በደንብ እንዲህ ያለሱ አሸናፊ ሆናችኋል። እንኳን ደስ አላችሁ። እንግዲህ ሽልማታችሁን አንድ ላይ በጋራ አንድ ላይ እኔ ነው ማርከር ተነጋግረን መጀመሪያ እናጠፋዋለን። ተመልካቾች ሳምንት ከሌላ እንግዶች ጋራ በድጋሚ ወደ እናንተ የምንመጣ ነው የሚሆነው። የአባይ አገልግል ፕሮግራሞች ግን እስከ ምሽት እናንተ ጋራ አብረው የሚቆዩ ነው የሚሆነው። መልካም የመዝናናት ጊዜ ይሁንላችሁ። መልካም እሁድ። ሰላም ነው።